ተውዘኑለት ለእግዚአብሔር ክርስቲያኖች እውነት እንዘንለት። እንዴት አይነት አምላክ ቢሆን ነው እንደዚህ የተንከባከበን? ሌላው ደክሞ የሚገባበት እኛ ግን ከመድከምም ባለፈ በጥቂት ነገር እንድንኖር ሰው ያደረገናል። ምን አይነት አምላክ ነው በእውነት? እግዚአብሔር ቸር ነው። በቃ ይህን የሚያክል ሰማያዊ መንግስቱን እንዲሁ ዝም ብሎ በፍርፋሪ ይውረሱት ይላል። በቃ ውሃ ጠጣ፣ የታረዘ አልብስ፣ የታሰረ ጠይቅ፣ እንግዳ ተቀበል ብሎ የኔን መንግስት ውረስ። እንኳን የእግዚአብሔርን መንግስት ቀርቶ እኮ በዚች መሬት ባለችው እንኳን ስልጣናችን ይሄን በጎ ነገር ስላደረክ ተብሎ ማን ወንበር ይሰጣል? ማን አብረኸኝ ተቀመጥ ይልሃል? ማን ከገባህበት መውጣት የለም ከተቀመጥክበት መውረድ የለም ይልሃል? አንዱ እግዚአብሔር ብቻ ነው ይሄን ሊያደርግ የሚችለው የሚያደርገውም ጭምር። በጣም ነው የሚደንቀው። እግዚአብሔር የወደደውን ሁሉ ያደርጋል። ክርስቲያኖች የሰጠንን ጸጋ አናጉረምርምበት። የሰጠንን ሀብት የእግዚአብሔርን መንግስት የመውረሻ ነው። በጣም ግን እኛ ተሳስተን መንገድ ስተን ከወጣን ቆነጀንበት። የሰጠንን ጸጋ ለኪሳችን ስናረገው፣ የሰጠንን ሀብት መንግስቱን ለመውረስ ሳይሆን የራሳችንን ምድራዊ ህይወት ለማደላደያ ስንጠቀመው የእግዚአብሔር ጸጋ ከአብዛኞቻችን እየራቀ እየሸሸብን ሄደ። እውነት በቸርነቱ ይመልስልን መድኃኔዓለም እንጂ እኛ አልሆነልንም። እውነቴን እንምላችሁ እኛ አልሆነልንም። ሞክረናል፣ ጥረናል፣ እየጣርንም ጭምር ነው። ቸርነቱ ብቻ ነው ይዞ ያቆየን ሁላችንም። እያንዳንዱ ነፋስ ወደ ወደደው ይነፍሳል አለ። በቃ ስለዚህ እግዚአብሔር የወደደውን እንዴት ማክበር እንዳለበት ያውቃል። እኛ ለስጋዊ አይን የምናያቸው ሰዎች የጎደለባቸው፣ እኛ በስጋዊ አይን ስንመለከታቸው የተሻለ ቢሰጣቸው የተሻለ ሊያደርጉ ይችላሉ ብለን የምናስባቸው ሰዎች አሉ። ልብ ብላችሁ ስሙ። በነገራችን ላይ በተለይ በጥቂቱ የታመኑ በተለይ ባላቸው መልካም ነገራቸው ላይ በመነሳት ምን አለ የተሻለ ነገር ባደረገላቸው ብለን ለምንላቸው ሰዎች ይሄ ጥሩ ምሳሌ ነው። ልብ ብላችሁ ስሙ። መጽሐፈ ስንክሳራችን ላይ ታኅሳስ 7 ላይ ተጽፎ የሚገኝ የአባ ዳንኤል የሚባል ታሪክ አለ። በረከቱ ለሁላችን ትድረሰን። አባ ዳንኤል አንድ ድንጋይ በመጥረብ ይተዳደር የነበረ አንድ ሰው ነበር። እየሰማችሁ ነው? ድንጋይ በመጥረብ ይተዳደር የነበረ አንድ ሰው ነበር እና ያ ድንጋይ በመጥረብ ይተዳደር የነበረው ሰው ከሚያገኛት ትንሽ ገቢው እየመጸወተ ለቤተ ክርስቲያን ይሰጣል። እየቀነሰ ከራሱ ደግሞ ለነዳያንም ጭምር ይመጸውታል። እንግዲህ አስቡት። ያለው ቢሰጥ አይገርም፣ ተርፎት ነው የምንለው። የሌለው ሰው ቢሰጥ ግን በጣም ነው የሚደንቀው። ምን አለ የተጨመረ ነገር ቢኖረው ደግሞ በዚህ ልቡ የበለጠ ባረገበት እንላለን። ልብ ብላችሁ ስሙ። አባ ዳንኤል ያንን ሰው እየተመለከተውና በጣም ተደነቀ። ለእግዚአብሔርም ጸሎት አረገ ይላል። ታኅሳስ 7 ላይ ያለ የስንክሳር ታሪክ ነው። ገብታችሁ አንብቡ ቤታችሁ። አቤቱ ጌታ ሆይ አለ አባ ዳንኤል፣ ይህ ሰው በድህነቱ ድንጋይ ጠርቦ ከሚያገኘው ገንዘብ እቺን መስጠት ከቻለ ባለጸጋ እኮ ብታረገው እንዴት አትርፎ በሰጣል። እና ይህን የሰማ እግዚአብሔር ስለ አባ ዳንኤል ጽድቅ ሲል በሕፃን አምሳል ተገለጠለትና ምን አለው መሰላችሁ? ይህ ሰው አጣው የምትለውን ያስፈልገዋል የምትለውን ነገር ሰጥቸው ጸባዩ ቢለወጥስ አለ። አንተ ትዋሰዋለህ አለ። እኔ ዋሰዋለሁ አለ። ደግ በጅ አለ። አንድ ብረት ድስት ሙሉ ወርቅ እግዚአብሔር አምላክ ሰጠው ይላል። ወዲያውኑ ሳይውል ሳያድር ድንጋይ ጠራቢ የሆነው ሰው የተለመነለትን ሀብት ሲያገኝ ግን አመሉ ተለወጠ። አመሉ ተለወጠ። መለወጥ ብቻ አይደለም፣ አመሉ እንደተለወጠ ዋስ የሆነው አባ ዳንኤል ሄዶ ልምከር ሲለው አሳስሮ አስገረፈው። አባ ዳንኤል እግዚአብሔር አምላክ እያወቀ ያላረገውን ነገር ጨምርለት ብሎ በመለመኑ ምክንያት ራሱ አባ ዳንኤል የሞት ፍርድ ይፈረድበት ተባለ። አምላክም በድንግልና ጸንሳ የወለደች እመቤታችን ቆመች ከሕፃኑ ከክርስቶስ ፊት። ያወቀ መስሎት፣ የተረዳ መስሎት፣ የጠቀመ መስሎት ነው ምህረትን አርግለታል። አባ ዳንኤልም እውነት ነው ሀብቱን ውሰድበታል። ወዲያውኑ ጠላት ተነሳ፣ ተወረረ፣ ሀብቱ በሙሉ ተወረሰ። መልሶ ድሃ ሲሆን ትላንትና የነበረውን ጽድቅ መልሶ አገኘ። እና አሁን አንተና እኔ እግዚአብሔር እንደሚሆኑ ይሁኑ ብሎ ያደረጋቸውን ሰዎች የበለጠ ያርግላቸው ብለህ የምትጠይቀው ነፋስ ወደ ወደደ እንደሚነፍሰው ዘንግተው እኮ ማንን ምን ማድረግ እንዳለበት እግዚአብሔር ጠንቅቆ ያውቅ። እያንዳንዳችን የተሰጠን ጸጋ አልኳችሁ የእግዚአብሔርን መንግስት መውረሻ ነው። ልክ ጥምቀት የእግዚአብሔር ልጅነትን ማግኛ
ዘላለማዊ ህይወትን መውረሻ ነው እንደምንለው እግዚአብሔር የሰጠንም ጸጋ በምድር የምንከብርበት ሳይሆን በሰማያትም ጭምር የምንኖርበት ነው። በሰማያትም የምንኖርበት ነው። ሐዋርያት የተሰጣቸው ጸጋ፣ ሰማዕታት የተሰጣቸው ጸጋ የሚታገሱበት፣ አንደበታቸውን ከፍተው የሚናገሩበት፣ የሰሙትን ለመኖር የሚጣጣሩበት ጸጋ የእግዚአብሔር መንግስት ለመውረሻ ነው እንጂ ስማቸውን ለዘላለም ተክሎ ማቆያ አይደለም። እየሰማችሁ ነው ክርስቲያኖች? ሐዋርያት የሰጣቸውን ጸጋ ተጠቅመው ጥለውልንና አስቀምጠውልን የሄዱት ነገር ከክርስቶስ የወረሱትን ሃይማኖት፣ ከክርስቶስ ያገኙትን ጥምቀት፣ ከክርስቶስ የሰሙትን ትምህርት፣ እግዚአብሔር የሰጣቸውንም ጭምር የተቀደሰ ህይወት ነው እንጂ እኛ ሳንኖርና እኛ እንዲሁ ዝም ብለን እንደኖርን ሰዎች ከመቃብራችን በላይ ተጽፎ ሩጫዬን ጨርሻለሁ ብሎ እንደሚነበበው ጥቅስ አይደለም። የእውነት የተኖረ ህይወት ነው የሰጡን። የእውነት ደም የፈሰሰበትን ዋጋ ነው ያካፈሉ። ይዞት ስለመጣው ባለስልጣንነት ትክክለኛውን ስልጣን ጥምቀትን ሰጠው። ይዞት ስለመጣው ባለጸግነት ገንዘብ ይዞ መጥቶ ነበረ፣ ገንዘብም ነበረው። ክርስቶስ ግን ለኒቆዲሞስ ይቅርብሃል፣ ትክክለኛው ባለጠግነት የእግዚአብሔር ጸጋን ገንዘብ ማድረግ ነው። ትክክለኛው ባለጠግነት እሱ ለሰማያዊ ህይወት መኖር መቻል። ትክክለኛው ባለጠግነት እዚህ የምንኖረው ህይወት ላይ የጽድቅ ስራን ማከማቸት። ክርስቶስ ምን እንዳላቸው ትዝ ይላችኋል? አጋንንትን ማውጣት ይችሉ ዘንድ ለደቀ መዛሙርቱ ስልጣን በሰጣቸው ጊዜ ላይ በስምህ አጋንንት ተገዙልን አሉት። ክርስቶስ ምን አላቸው? እውነት እላችኋለሁ በስሜ አጋንንት ስለተገዙላችሁ አይድነቃችሁ፣ በሰማይ ባለው በህይወት መጽሐፍ ስማችሁ ስለተጻፈ ግን ደስ ይበላችኋል። ማን ደስ ይለዋል? አሁን ማንስ ይህንን ተስፋ ያደርገዋል ከኛ መካከል? እግዚአብሔር እውነት አይነ ልቡናችንን ያበራልን። ባለጠግነት ትክክለኛው እሱ ነው። ቀጠላውንም ቁጥር 13 እና 14 ላይ ደግሞ ምን አለው? ሙሴ በምድረ በዳ የነሐሱን እባብ እንደሰቀለ እንዲሁ የዘላለም ህይወትን ይወርሱ ዘንድ እንጂ እንዳይጠፉ የሰው ልጅም ይሰቀል ዘንድ ይገባል። ሶስተኛ የነገረው ትልቅ ነገር ደግሞ ስለ መስቀል ጌታችን ኢየሱስ ክርስቶስ እንደሚሰቀል መከራ እንደሚቀበል እያንዳንዱ ነገር ለዘላለማዊ ህይወት ተብሎ የተደረጉ ናቸው። ክርስቶስ የተጠመቀው ለኛ ለዘላለማዊ ህይወት ለመስጠት ነው። ክርስቶስ የመንፈስ ቅዱስን ጸጋ ለሐዋርያት ከዛም በኋላ ላለን ለተጠመቀን ሰዎች የሰጠን የዘላለማዊ ህይወት እንድንወርስበት ነው። ክርስቶስ የተሰቀለው ለዘላለማዊ ህይወት እንደሆነ ሁሉ እኛም መስቀሉን ተሸክመን እንድንኖር እንድንመላለስ የሚጠራንም ለዘላለማዊ ህይወት ነው። የአብዛኞቻችን የክርስቶስ የመስቀል ህይወትና ኑሮ ግን አንገታችንና ነጠላችን ላይ ነው ይቀር። እውነቴን ነው የምላችሁ ክርስቲያኖች፣ በጣም ነው የምናሳዝነው። ጀርባችን ላይ ካጣፋ ነው ነጠላ፣ አንገታችን ላይ ካሰር ነው መስቀል ውጪ እኮ የእውነተኛን አይተው ክርስቲያን መሆናችንን የሚያውቁ ሰዎች አሉ። ማርያምን ብንል ገብርኤልን ብንል በስማቸው በቅዱሳን አትማሉ እየተባልን ብንብል እንኳን እነሱ ይሆኑ እንዴ እንባላለን። ስራችንን አይተው የሚያውቁን ሰዎች እኮ ጠፍተዋል። በቃ እኛም ስራ የሚታይ ስለሌለን እኮ እኛም ስራ የሚታይ በቃ አቆምን። ልክ ባለ አንድ መክሊት ኖሮት ቆፍሮ እንደቀበረው ሁሉ እግዚአብሔር የሰጠንን ነገር በሙሉ ቆፍረን ቀበር ነው። በቃ እጃችን ላይ ሆኖ ዋጋ ቢስ ሆነብን፣ እርባና ቢስ ሆነብን፣ ጥቅሙ አልገባለን፣ አጠቃቀሙንም አልቻልንበትም። ወይ እንደዛ ሆኖብን እንኳን ባለ አንድ መክሊቱን ክርስቶስ ምን እንዳለው ትዝ ይላችኋል? ለመሸጥ ለመለወጥ ለሚችሉት ወይ ምን አለ መሰለ በሰጣቸዋል። እኛ መኖር ያቃተንን ክርስትና ለምን ቆፍረን እንቀብረዋለን? ምን አለ ለመኖር የሚችሉት ሰዎች ተስፋ እንዳይቆርጡ እንኳን ይዘነው በተገኘ። በእኛ ምክንያት ብዙዎች እኮ ተስፋ ቆረጡ ክርስቲያኖች። በእኛ አልኖር ባለን ክርስትና ተሰብኮ እንደመሰበኩ ብቻ ሳይሆን ሊኖር በሚገባው ህይወት ልክ ተገኝተን ባለመታየታችን ተውት አሕዛብን ቤተ መቅደስ ውስጥና ቤተ ክርስቲያን ውስጥ ያለን ሰዎች እንኳን እኮ ይሄማ የማይኖር ህይወት ነው ብለን እኮ አናናቅ ነው፣ አጣጣል ነው፣ ዝቅ አደረግን። አብዛኞቻችን እንደዛ ሆነንበታል። እግዚአብሔር አብዛኞቻችን። ጌታችን ኢየሱስ ክርስቶስ ግን እንዳልኳችሁ ነው የሰጠን የመስቀል ህይወት አንገታችን ላይ የሚቀመጥ ብቻ አይደለም። የሰጠን የመስቀል ህይወት በጣም ትልቅ ዋጋ ነው ያለው ክርስቲያኖች። የነሐሱን እባብ ያነሳለት ለኒቆዲሞስ ለምን መሰላችሁ? የኦሪት መምህር ስለሆነ ብሉይ ኪዳን ያውቃል። ኦሪት ዘኍልቍ ምዕራፍ 21 ላይ ያለ ታሪክ
ሲጀመር ክርስቶስ በነሐሱ እባብ ብቻ አይደለም በነገራችን ላይ እያንዳንዱ ስለሚያነሳውና ስለሚሰጣቸው ምሳሌዎች የኦሪት መጽሐፍን ጠቅሶ መልሶ ማመሳከር እንዲችል የሚያስችለውን ምሳሌ ነው እየሰጠው ያለው። ስለ ጥምቀት ሲያወራ ውሃና መንፈስን የጠራው ውሃና መንፈስ ለኒቆዲሞስ አዲስ አይደሉም። ውሃን ያውቃል፣ የእግዚአብሔርን መንፈስ በውሃዎች ላይ ጸሎ ነበር የሚል ጥቅስ ያውቃል። መንፈስ ያውቃል፣ በነቢያት መጽሐፍት ላይ በትንቢተ ኢዩኤል ላይ መንፈሴን በሥጋ ለባሽ ሁሉ ላይ አፈሳለሁ የሚል ጥቅስ ያውቃል። ነፋስ ወደ ወደደው ይነፍሳል ብሎ ስለ መንፈስ ቅዱስ ሲያወራ ነፋስ መንፈስ ቅዱስ እንደሚባል ጠንቅቆ ያውቃል። እግዚአብሔርም የሕይወትን እስትንፋስ የሰው ላይ እፍ አለበት የሚል ጥቅስ ያውቃል። በምናውቀው ነው እግዚአብሔር አምላክ የሚያስተምረን። አይገርማችሁ? ሌላ አዲስ ነገር የሚያመጣ እንዳይመስላችሁ። በምናውቀው ቅርብ በሆነን ሲሰበክልን መስማትና ማዳመጥ አዳምጠንም ተርጉመን መረዳት የሚገባንን ነገር ነው መልሰን እንድንመለከተው እንድናስተውል የሚያደርገን። እግዚአብሔር ለሁላችን ማስተዋል እንድንችል ይርዳል። ተመሳሳይ ነው አሁንም እያደረገለት ያለው። ሙሴ በምድረ በዳ የነሐሱን እባብ ሰቀላል። እስራኤላውያን ስላመጹ እግዚአብሔር አያበላንም አያጠጣንም ብለው ስላጉረመረሙ ምግቡን ሰጣቸው፣ ውሃውን ሰጣቸው፣ አብሮ መቅሰፍት አዘዘባቸው። የሚያጉረመርም በእግዚአብሔር ሊያደርገው በሚችል ነገር ላይ እየተጠራጠረ እግዚአብሔርን የሚያማው ሰው እግዚአብሔር የለመነውን ሊሰጠው ይችላል። አብሮ ግን መቅሰፍትን የሚያዝበት በልቶ እንዳይጠግብ ጠጥቶ እንዳይረካ ከእግዚአብሔር የተቀበለውን እድሜ ጨምሮለት እንዳያመሰግነው ነው የሚያደርገው። እንዲህ ከመቀሰፍ እግዚአብሔር ይጠብቀን። እያንዳንዱን እባብን የሰደደባቸው ሊያውም መርዛም እባብ ሰኮናቸውን እየነደፈ ብዙሃን ሞቱ። ተነድፈው ለሞት ደግሞ የሚጣጣሩም ነበሩ። ያጉረመረሙበት እግዚአብሔር ፊት መቆም ስላቃታቸው ወደ ሙሴ ግን ሄዱና ምን አሉ? ሙሴ ሆይ ጸልይልን፣ የመጣብን ነገር መዓቱን እግዚአብሔር እንዲያርቅልን ለምንልን አሉ። እግዚአብሔር ቁጣውን በምህረት መዓቱን በትዕግስት የሚመልስ የቅዱሳንን ልመና የሚሰማ አምላክ ነው። እንግዲያውስ አለው ሙሴን የነሐሱን እባብ ሰርተ በዓላማ ላይ ስቀላል። ያንን የነሐሱን እባብ ባዩ ጊዜ ላይ የተነደፉት ሰዎች ሁሉ ከመርዛማው እባብ የመጣባቸውን መታመም ይፈወሳሉ፣ ይድናሉ አለ። ከመጀመሩ ነው በሰውነት ውስጥ ያለ መርዝ መድኃኒት ሳይገባበት በእይታ ብቻ ሊፈወስ የሚችል። ከመጀመሩ ነው ህይወት የሌለው የነሐስ እባብ የሞቱን ያንቀላፉ ሰዎችን ህይወት ሊሰጥ የሚችለው። ሙሴ የሰቀለው የነሐሱ እባብ ክርስቶስ ነበር። እየተነደፉ መርዝ የወጣባቸው ሰይጣን ነበር። የመጀመሪያው እባብ መርዙ ኃጢአት ነው። ከፍ ባለ ዓላማ ላይ ተሰቅሎ የነበረው የነሐሱ እባብ ክርስቶስ ነው። የነሐስ እባብ ልክ እንደ ተናዳፊው እባብ መርዝ የለውም። ክርስቶስም ከፍ ብሎ ተሰቅሎ የታየው በነውር በበደሉ አይደለም። ምንም ነውርና በደል መርዝ የተባለ ነገር የለበትም። ንጹህ ነው እርሱ አምላካችን። የነሐስ እባብ ህይወት የለውም። ነሐስ ህይወት ስለሌለው ግን ህይወት ሳይኖረው ህይወት ይሰጥ ነበረ። ክርስቶስም በተሰቀለበት በዛች የዕለት ዓርብ የቀራንዮ ዕለት ላይ በስጋው ሞቶ ነበር፣ በመለኮቱ ግን ሕያው ነው። ያዩት በሙሉ ህይወትን አግኝተዋል። እርሱን ለማየት የነሐሱን እባብ ያልታደሉትን ደግሞ የነሐሱ እባብ ሲመታ ባወጣው ድምፁን ሰምተው ተፈውሰዋል። ክርስቶስን ተሰቅሎ ለማየት ያልታደልን እኛ ተሰቅሏል የሚለውን ወንጌል ተሰብኮልን እኮ ነው አምነን አሁን የክርስቶስን ድህነት ድነናል ብለን የምንናገር። እየሰማችሁ ነው? ለሙሴ ይሄን ነገሩ። ከሞት ወደ ህይወት እንዴት መሻገር እንደሚቻል በነሐሱ እባብ አስረዳው። የክርስቶስ መስቀል ህይወት ሰጪ ነው አለ። አንድ ልጨምርላችሁና ትምህርታችንን እንጠቅልል። ሁለተኛ ነገሥት ላይ ደግሞ የኤልሳ ታሪክ አለ። እስኪ ኤልሳ በሉ። ኤልሳ የኤልያስ ደቀ መዝሙር ነው፣ ነብይ እግዚአብሔር ይባላል። በረከቱ ለሁላችን ትድረሰ። የኤልሳ ደቀ መዛሙርት አብረው ተቀምጠው ይማሩበት የነበረበት ቦታ ላይ ተቀምጦ ለመማር ቦታ ጠበባቸው። የክርስቶስ መስቀል ጥቅሙ እንዲገባን ነው። በነገራችን ላይ ክርስቲያኖች ይህን ሁሉ የምንናገር እንዴት ህይወትን እንደሰጠን እንድንረዳው። ቦታ ጠበበን፣ መቀመጫ እንድንሰራ እባክህ ፍቀድልን፣ በወንዙ ዳር ባሉት እንጨቶች ቆርጠን እናምጣሉት። ኤልሳ ፈቀደ፣ ዝም አለ። ከደቀ መዛሙርቱ መካከል ከተማሪዎቹ አንዱ ከሰው መጥረቢያ ተውሶ መጣና እንጨት እየፈለጠ ሳለ መጥረቢያው ወይንም ደግሞ ብረቱ ለብቻው ተገንጥሎ ባህር ውስጥ ገባበት። ወዮ ወዮ እያለ ጮኸ። ኤልሳ ምን ሆነህ ነው አለ። ይሄንን ምሳር ይሄንን የምጠርብበትን መጥረቢያ ተበድሬን ያመጣሁት የኔ አይደለም። ስለዚህ እንዴት አላለቅስ? ብድሬን መመለስ አለብኛል።
ኤልሳ ምን አደረገ? በዛ ዙሪያ ላይ ከነበሩ እንጨቶች መካከል አንዱን አነሳና ውሃው ላይ ጣለው። የኤልሳ የጣለው እንጨት ውሃው ላይ ሲያርፍ ወደ ታች ሰመጠ። የተዋሰው የገባው የመጥረቢያው ብረት ደግሞ ከታች ከሰጠመበት እንጨቱ ወደ ውስጥ ሲገባ ወደ ላይ ወጣ። እኛ የምናውቀው በተፈጥሮ ስርዓት እንጨት ሲንሳፈፍ ብረት ሲሰጥም ነው። ኤልሳ የጣለው እንጨት ግን ሰጥሞ መስጠም የሚጠበቅበት ብረት ግን ከፍ ብሎ ወጣ። ኤልሳ የጣለው እንጨት መስቀል ነው። ባህሩ ሲኦል ነው። ብረቱ አዳም ነው። አዳም ልክ እንደ ብረቱ ወደ ጥልቅ ገባ። ላይወጣ የሚችልበትን ተስፋውን እስኪያጣ ድረስ ወደ ጥልቁ ወደ ሲኦል ገብቶ ከዲያብሎስ ጋር አብሮ ተቀመጠ። 5500 ዘመን ተቀጣ። የክርስቶስ መስቀል ግን ልክ ኤልሳ ባህሩ ላይ ሲጥላት ከፍ አርጋ ብረቷን እንደወጣችው ክርስቶስም መስቀሉን በተሰቀለ ጊዜ ላይ እርሱም የራሱን ሕይወት አሳልፎ በሰጠ ጊዜ ላይ እርሱ ወደ ሲኦል ዘልቆ ሲገባ እኛ ደግሞ ራሳችን ከፍ ብለን ወጣ። የክርስቶስ መስቀል ዋጋ ተከፍሎልሃል የሚል መስቀል። የክርስቶስ መስቀል እኛ መስጠም ሲገባን እሱ እንደሰጠመና እንደገባልን፣ እኛ መውረድና መቀጣት የሚገባን ስፍራ ላይ እርሱ ግን እኛን ሊያወጣ መግባቱ። እያንዳንዱን ነገር ተመልከቱት። ታዲያ አሁን ከተረዳችሁ የሚያውቀውን ባለስልጣንነት በሰማያዊ ስልጣን በጥምቀት ለወጡ አልኳችሁ። እስኪ የሚያውቀውን ባለስልጣንነት በሉ እንጂ በዘላለማዊ ጥምቀት ስልጣን ለወጠለት። በጣም ጥሩ። የሚያውቀውን ባለጠግነት በሉ በማያውቀው ነገር ግን በበለጠው በጸጋ መንፈስ ቅዱስ ለወጠለት። በሶስተኛ አሁን የሰማችሁት ደግሞ ምን መሰላችሁ? ኒቆዲሞስ ባለስልጣን ባለጸጋ ብቻ ሳይሆን ምንም ጭምር ነው ብያችኋል። መምህር አዋቂ ነው ብሏል። የሚያውቀው ዕውቀት ኤልያስ እንጨት እንደጣለ ነው። የሚያውቀው ዕውቀት ሙሴ ነሐስ እባብ እንደሰቀለ ነው። እግዚአብሔር የማያውቀውን ዕውቀት ደግሞ አሁን ጨመረለት። የሙሴ ነሐስ እባብ እኔ ነኝ አለ። ኤልሳ የጣለው እንጨቱ እኔ ነኝ አለ። የሚያልፈውን ዕውቀት አወጣፋለትና ኦሪት ስትናገር የነበረችውን ትንቢት ሁሉ ፍጻሜውን አምጥቶ ሰጠ። አንድ ሰው ማለት ይሄ ነው ክርስቲያኖች። ይሄ አንድ ሰው ሁላችንም እንደሆነን ደግሞ እንዳዘነጉት እንደ ኒቆዲሞስ የተሰበከለትን ጥምቀት የተጠመቅን፣ እንደ ኒቆዲሞስ የተነገረለትን ጸጋ መንፈስ ቅዱስ ተጠምቀን ገንዘብ ያደረግን፣ እንደ ኒቆዲሞስ የሰማውን የክርስቶስን መስቀል ተሸክመን መኖር እንድንችል እግዚአብሔር የመረጠን ሰዎች ነን። ዳግመኛ ከእርሱ ጋር መኖር እንድንችል ይህን አምላካችን ለሁላችን ያድርግልን። የሰማነውን በልቦናችን ሰሌዳ ይጻፍልን። ወስብሐት ለእግዚአብሔር።